ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን የአማርኛ ፊደላትን እያንዳንዱን ሆሄያት ቃላት እየመሰረትን የምናሳያችሁ ይሆናል። ስለዚህ በዛሬው ዝግጅታችን የፊደላትን ቅርጽና ድምፅ ከማወቅ በተጨማሪ ቃላት እንዴት እንደምትጽፉና እንደምትማሩ ወይም ደግሞ እንደምትጽፉና እንደምታነቡ ታውቃላችሁ ማለት ነው። ስለዚህ ቃላትን ለማንበብና ለመጻፍ የፊደላትን ወይም ደግሞ የሆሄያትን ቅርጽና ድምፅ ለመለየት ይህንን ቪዲዮ ከመጀመሪያው እስከ መጨረሻው መከታተላችሁ በቂ ይሆናል። ከኛ ጋር መማር የምትፈልጉ ልጆች ካላችሁ ስልካችን አስቀምጠናል። ሀሁ ለሁሉም 24 ሰዓት ተማሪዎች የሚፈልጉትን ትምህርት በሚፈልጉት ሰዓት እያስተማረ ይገኛል። ስለዚህ ስልካችን ሴቭ አድርጋችሁ ያዙ። አማርኛን፣ እንግሊዝኛን፣ ሂሳብና ሌሎችንም ትምህርቶች እናንተ በሚፈልጉት ሰዓት ለመማር ስልካችን በድጋሚ ላስታውሳችሁ፣ ታች ጠርዙ ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ነው። ይህን ስልክ ቁጥር ሴቭ አድርጋችሁ ይዛችሁ ደውሉልን። በማንኛውም ሰዓት እናንተ መማር የምትፈልጉትን ትምህርት ታሳውቁንና በምትፈልጉት ሰዓት የምትፈልጉትን ትምህርት ትማራላችሁ ማለት ነው። አሁን የመጀመሪያው የአማርኛ ፊደል ሀ ነው። ከዛ እያንዳንዱ ፊደል 7 ሆሄያት አሉት። ከዛ በተጨማሪ ደግሞ 8ኛ ላይ ውስብስብ ፊደላት የሚባሉ አሉ። እነሱንም ጨምረን ቃላት መስርተንባቸዋል። ስለዚህ በዛሬው ዝግጅት ሙሉ የአማርኛ ፊደላት እያንዳንዳቸውን ቃላት ተመስርቶባቸው ታገኟቸዋላችሁ። ስለዚህ ብዙ ቃላትን ነው ማንበብና መጻፍ የምትለማመዱት። እስከ መጨረሻው ትኩረታችሁን ከኛ ጋር አድርጋችሁ ተከታተሉ። ሀ ሀገር ሀገር። ሁ ሁለት ሁለት። ሂ ሂሳብ ሂሳብ። ሀ ሀብት ሀብት። ሄ ሄደች ሄደች። ህ ህዝብ ህዝብ። ሆ ሆድ ሆድ። ኋ ኋላ ኋላ። ቀጣይ ፊደል የለ ቤተሰቦች ነው። ለ ለማ ለማ። ሉ ሉል ሉል። ሊ ሊጥ ሊጥ። ላ ላም ላም። ሌ ሌላ ሌላ። ል ልብ ልብ። ሎ ሎሚ ሎሚ። ሏ ባሏ ባሏ። ቀጣዩ ሀ ነው። እንግዲህም ሀሌታ ውሃ ይባላል። ይሄኛው ደግሞ ሀመር ውሃ በመባል የሚታወቀው። የሚለያዩት በቅርጽ ነው እንጂ በድምፅ ሁለቱም ተመሳሳይ ናቸው ማለት ነው። ስለዚህ በዚህኛው ሀ የተመሰረቱ ቃላትን ደግሞ ላንብብላችሁ። ሀ ሀሳብ ሀሳብ። ሁ ሁሴን ሁሴን። ሂ ሂደት ሂደት። ሀ ሀሳብ ሀሳብ። ሄ ሄደ ሄደ። ህ ህልም ህልም። ሆ ሆድ ሆድ። ኋ ኋላ
ኋላ። ቀጣዩ መ እና የዚህ የመ ቤተሰቦች እነዚህ ሆሄያት አሉ። በእያንዳንዳቸው የተመሰረቱ ቃላትን አብራችሁ አንብቡ ከኔ ጋር። መ መጣ መጣ። ሙ ሙዝ ሙዝ። ሚ ሚና ሚና። ማ ማር ማር። ሜ ሜዳ ሜዳ። ም ምሳ ምሳ። ሞ ሞት ሞት። ሟ ሟች ሟች። ቀጣዩ ሰ ነው። የዚህም እንደ ሌሎቹ 7 ሆሄያቶች አሉት ወይም ደግሞ 7 ቤተሰቦች አሉት። 8ኛ ላይ ደግሞ ድርብ ሆሄያት የሚባሉትን ከእያንዳንዱ ፊደላት ጋር ግንኙነት ያላቸውን ይዣቸው መጥቻለሁ። በእያንዳንዱ ደግሞ በእነዚህ በድርብ ሆሄያትም ጭምር የተመሰረቱ ቃላት አሉ። እነዚህን አብረን እናንብብ። ሰ ሰማ ሰማ። ሱ ሱቅ ሱቅ። ሲ ሲም ሲም። ሳ ሳር ሳር። ሴ ሴት ሴት። ስ ስም ስም። ሶ ሶፋ ሶፋ። ሷ በሷ በሷ። ቀጣዩ ረ ነው። እንደዚሁ እንደ ሌሎች ፊደሎች ይህም እንደዚሁ እንደምታዩት 8 ሆሄያት አሉ። ያ ማለት 8ኛ ላይ ያለችዋ ድርብ ሆሄ ናት። ከረ ቤተሰቦች ጋር ግንኙነት ያላት ሆሄ ሯ የምትባለዋ ማለት ነው። በእያንዳንዱ ሆሄያት የተመሰረቱ ቃላትን ከኔ ጋር አንብቡ። ረ ረሳ ረሳ። ሩ ሩቅ ሩቅ። ሪ ሪባን ሪባን። ራ ራቀ ራቀ። ሬ ሬት ሬት። ር ርቃ ርቃ። ሮ ሮጠ ሮጠ። ሯ ሯጭ ሯጭ። ቀጣዩ ደግሞ ሰ። እንግዲህ በዚህ በኩል ሌላ ሰ አይተናል። ይሄ ማለት ነው። ይሄ ንጉሱ ሰ ወይም ደግሞ ጣቱ ሰ በመባል የሚታወቀው ነው። እንግዲህ ከዚህኛው ሰ ጋር በድምፅ ይመሳሰላል። በዛኛውም የተመሰረቱ ቃላትን እያነበብን ነበር። በዚህኛው ሰ ደግሞ የተመሰረቱ ቃላትን እናንብብ። ያ ማለት የፊደላትን ቅርጽ ለመለየት እንዲጠቅማችሁ ነው። 2 የተለያዩ ቅርጽ ያላቸው ሰ የሚባሉ ፊደሎች አሉ። ስለዚህ እነዚህም ሁለቱን ሰ የሚባሉ ፊደሎችን ቅርጻቸውን እንድታውቁ ይጠቅማችኋል ማለት ነው። እሺ። ሰ ሰባ ሰባ። ሱ ሱቅ ሱቅ። ሲ ሲሶ ሲሶ። ሳ ሳባ ሳበ። ሴ ሴት ሴት። ስ ስቦ ስቦ። ሶ ሶማ ሶማ። ሷ እሷ እሷ። ቀጣዩ ሸ ይባላል። ይህ ፊደል እንደዚሁ የዚህም የተለያዩ ሆሄያት አሉት ወይም ቤተሰቦች አሉት። 7 ቤተሰቦች ማለት ነው። እዚያ 8ኛ ላይ ድርብ ሆሄ የሆነው ሸ የሚባለው አለ። በእነዚህም የተመሰረቱ ቃላት እናንብብ። ሸ ሸበተ ሸበተ። ሹ
ሹመት ሹመት ሺ ሺበት ሺበት ሻ ሻይ ሻይ ሼ ሼህ ሼህ ሽ ሽታ ሽታ ሾ ሾመ ሾመ ሿ ሿሚ ሿሚ ቀጣዩ ቀ ደግሞ እንደዚሁ እንደ ሌሎቹ ተመሳሳይ ሆሄያት ቤተሰቦች አሉት። ቋ ምትባላለች እንደዚሁ ድርብ ሆሄ። እነዚህንም የተመሰረቱ ቃላት አሉ። እነሱን እናንብብ። ቀ ቀባ ቀባ ቁ ቁብ ቁብ ቂ ቂጣ ቂጣ ቃ ቃል ቃል ቄ ቄራ ቄራ ቅ ቅባት ቅባት ቆ ቆሰለ ቆሰለ ቋ ቋንቋ ቋንቋ ቀጣዩ ፊደል በ ነው። እነዚህም አሉት ቃላት ያው የተጻፉ ቃላት አሉ። ስለዚህ እነዚህንም ከኔ ጋር ረጋ ብዬ አነባለሁ። አብራችሁ አንብቡ። በሰለ በሰለ ቡ ቡና ቡና ቢ ቢሮ ቢሮ ባ ባሰ ባሰ ቤ ቤት ቤት ብ ብረት ብረት ቦ ቦታ ቦታ ቧ ቧንቧ ቧንቧ ተ የተ ቤተሰቦች ናቸው እነዚህ። ተ ተረት ተረት ቱ ቱታ ቱታ ቲ ቲቪ ቲቪ ታ ታች ታች ቴ ቴሌ ቴሌ ት ትልቅ ትልቅ ቶ ቶሎ ቶሎ ቷ ቤቷ ቤቷ። ተቀጥሎ የሚገኘው ፊደል ደግሞ ቸ ነው። እንደምታዩቸው እነዚህ የቸ ቤተሰቦች ናቸው። ይኸው ቸ ሁለተኛ ቤተሰቦቹ እንደምታዩት ሁለተኛ ቤተሰብ ከጎኑ ላይ ቅጽል አለው እያልኳችሁ ነበረ። የፊደላትን ቅርጽ ለማስታወስ እንዲጠቅማችሁ ቺ ሶስተኛ ቤተሰብ እግሩ ወደዚህ ወደዚህ የዞረ ቻ። እቺ ደግሞ ቼ አምስተኛ ቤተሰብ በቀኝ በኩል በውጭ በኩል ቀለበት ቀለበት ወይም ዜሮ ዜሮ ቺ ሰባት ቾ እዛ ቿ። ቀጣይ ደግሞ እንዲሁ በሌላ ፊደላት የተመሰረቱ ቃላት ሀ ሀ ሶስት ሀ የሚባሉ ፊደሎች ናቸው ያሉ። ሁለት ሀዎችን በፊት አይተናል። ሀሌታ ውሃ እና ሀመር ውሃ። ይቺ ደግሞ ብዙሃን ውሃ በመባል ትታወቃለች። በድምፅ ከእነዚያኞቹ ሀዎች ጋር ትመሳሰላለች፣ በቅርጽ ግን ትለያለች ማለት ነው። በዚህችም እንደዚሁ የተመሰረቱ ቃላትን እናነባለን። ስለዚህ አብራችሁ አንብቡ። ሀ ሀብል ሀብል ሁ ሁን ሁን ሂ ሂድ ሂድ ሃ ኃይሉ ኃይሉ ሄ ሄደ ሄደ ህ ህዝብ ህዝብ ሆ ሆነ ሆነ ኋ
ቀጣዩዋ ደግሞ ነ ነች። ይህችን የነ ቤተሰብም እንደዚሁ በዚች በነ ቤተሰቦች የተጻፉ ቃላትን እናነባለን። ነፃ፣ ነፃ፣ ኑሮ፣ ኑሮ፣ ሲኒማ፣ ሲኒማ፣ ናቸው፣ ናቸው፣ ኔኑ፣ ኔኑ፣ ንግድ፣ ንግድ፣ ኖረ፣ ኖረ፣ ኗሪ፣ ኗሪ። ቀጣዩ ተመኘ፣ ተመኘ፣ ተኙ፣ ተኙ፣ ተኚ፣ ተኚ፣ በረኛ፣ በረኛ፣ አኘከ፣ አኘከ፣ ደላኝ፣ ደላኝ፣ ምኞት፣ ምኞት፣ ሞኟ፣ ሞኟ። ከዚያ የአ ቤተሰቦች እንደዚህ 7 አሉ። አገር፣ አገር፣ ዑደት፣ ዑደት፣ ኢሳት፣ ኢሳት፣ አሁኑ፣ አሁኑ፣ ኤሊ፣ ኤሊ፣ እባብ፣ እባብ፣ ኦሞ፣ ኦሞ። ቀጣይ ደግሞ ከ እና የከ ቤተሰቦች አሉ። ከላይ፣ ከላይ፣ ኩራት፣ ኩራት፣ ኪሳራ፣ ኪሳራ፣ ካርድ፣ ካርድ፣ ኬክ፣ ኬክ፣ ክፍል፣ ክፍል፣ ኮት፣ ኮት፣ ኳስ፣ ኳስ። እቺ ደግሞ ሀ ትባላለች። ከዛ የቤተሰቦች አሏት ወይም የራሷ ሆሄያት አሉ እንደ ሌሎቹ ፊደላት ማለት ነው። ስለዚህ ሄደ፣ ሄደ፣ ሁለት፣ ሁለት፣ ሂደት፣ ሂደት፣ ሀቅ፣ ሀቅ፣ ይሄ፣ ይሄ፣ ሂድ፣ ሂድ፣ ሆነ፣ ሆነ፣ ኋላ፣ ኋላ። ቀጣዩ ደግሞ ገጨ፣ ገጨ፣ ጉዞ፣ ጉዞ፣ ጊዜ፣ ጊዜ፣ ጋዛ፣ ጋዛ፣ ጌጥ፣ ጌጥ፣ ግልጽ፣ ግልጽ፣ ጎርፍ፣ ጎርፍ፣ ጓዳ፣ ጓዳ። ቀጣዩ ጠ እና እንደዚህ ቤተሰቦቹ አሉ። በእያንዳንዱ ሆሄያት የተጻፉ ቃላትን ደግሞ እንደዚሁ እናንብብ። ጠጣ፣ ጠጣ፣
ጡጦ ጡጦ ጢ ጢስ ጢስ ጣ ጣመ ጣመ ጤ ጤና ጤና ጥ ጥሩ ጥሩ ጦ ጦጣ ጦጣ ጧ ጧፍ ጧፍ እዚያ ጨ እና እያንዳንዳቸው ሆሄያት ጨ ጨው ጨው ጩ ጩኸት ጩኸት ጪ ጪራ ጪራ ጫ ጫማ ጫማ ጩ ጩባ ጩባ ጭ ጭልፋ ጭልፋ ጮ ጮማ ጮማ ጯ ጯሂ ጯሂ ቀጣዩ ደግሞ ጸ ጸ ጸዳል ጸዳል ጹ ንጹህ ንጹህ ጺ ጺም ጺም ጻ ነጻ ነጻ ጼ ቅላጼ ቅላጼ ጽ ጽናት ጽናት ጾ ጾታ ጾታ ቀጣዩም ይችም ጸ ነው የምትባል። ስለዚህ ሁለት ጸ የሚባሉ ፊደሎች ግን በቅርጽ የተለያዩ ማለት ነው። በድምጽ ግን ተመሳሳይ ይችም ጸ ነው የምትባለው፣ ይችም ጸ። ከዚያ ቤተሰቦቻቸውም እንደዚህ ተመሳሳይ ድምጽ ይኖራቸዋል፣ በቅርጽ ግን ይለያያሉ። ጸ ጸበል ጸበል ጹ ቀረጹ ቀረጹ ጺ አናጺ አናጺ ጻ ቀረጻ ቀረጻ ጼ ቅላጼ ቅላጼ ጽ ገጽታ ገጽታ ጾ ጾመ ጾመ። ከዚያች ደግሞ ጿ ትባላለች ማለት ነው። ከጸ ቤተሰቦች ጋር በድምፅ ተቀራራቢ የሆነ ድምፅ ያላት፣ በቅርጽም እንደዚሁ ቤተሰቦቿ ጋር ግንኙነት ያላት ፊደል ድርብ ሆሄ ናት። ጿ። ከዚያች ደግሞ ፈ ፈ ፈረስ ፈረስ ፉ ክፉ ክፉ ፊ ፊኛ ፊኛ ፋ ፋሲል ፋሲል ፌ ፌጦ ፌጦ ፍ ፍየል ፍየል ፎ ፎጣ ፎጣ ፏ አፏ አፏ። ስለዚህ ይህን ቪዲዮ በዚህ መንገድ እየደጋገማችሁ ቪዲዮውን እያስቆማችሁ እየጻፋችሁ እየደጋገማችሁ አብራችሁ እያነበባችሁ ብትለማመዱ ብዙ ቃላት ናቸው። እያንዳንዱ ሆሄያት የተመሰረቱ ቃላት ማለት ነው። ስለዚህ የሆሄያትን ቅርጽ ከማወቅ በተጨማሪ ቃላትን ማንበብና መጻፍ ትለማመዱበታላችሁ። ከዛ ውጭ በድጋሚ ላስታውሳችሁ፣ ስልካችን ሴቭ አድርጋችሁ ያዙት። እናንተ በሚመቻችሁ ሰዓት ደውሉልን። በማንኛውም ሰዓት እናንተ የምትፈልጉትን ትምህርት መማር ትችላላችሁ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። ለጓደኞቻችሁ ሼር አድርጉላቸው። በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።